ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ ያለሁላችሁ። የእናንተም ሰላም ብዝት እንድልልኝ ሁልጊዜ ምኞቴ ነው። ሁላችሁንም ይህንን ቻናል ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔ የሙቤ ሸጋ እናት ነበርኩኝና አሁንም ነኝ ማለት ነው። ያው የምንሰማው ነገር ተምታታና አይደለ? ጉንፋን ሊይዘኝ ነው መሰለኝ። አፍንጫዬን ያዝ አድርጎኛል። እንግዲህ ሰሞኑን የምንሰማቸው አዳዲስ ነገሮች አሉ። አንድ ሰው 83 የራቁት ፎቶዎችን ይዟል እና ወይም ደግሞ የ83 እህቶቻችንን ቪዲዮ እየቀረጸ ስክሪንሻት እየቀረጸ ይዘዋል የሚባል ወሬ ሰሞኑን እየሰማሁ ነውና ሁላችንም እየሰማን ነው። እና ዶክተር ሀቢባ ደግሞ በህግ መጠየቅ አለበት፣ ለፍርድ መቅረብ አለበት፣ ለህግ መቅረብ አለበት እያለ ይሰማኋል። በነገራችን ላይ እኔ ማን ነበር ስሙ? እሱ ሰውዬ ስሙን ረሳሁት መሰለኝና ብረሳውም ጥሩ ነው። ለህግ መቅረብ ያለበት 83 ሴቶችን ቪዲዮ ለምን ያዘ ተብሎ ወይም ደግሞ የ83 ሴቶችን ስክሪንሻት ለምን ያዘ ተብሎ ሳይሆን ለምን ሶስቱ ብሔረሰቦች እንዲሟሉ 86 እንዲሆኑ ለምን ሶስቱን አልጨመራቸውም? ሶስቱን ለምን አልሞላቸውም? የሚል እንትን ነው እኔ እንትን ማለት የምፈልገው። የሚገርመው ነገር አንድ ዝንብ አለች። ምር እንደ ዝንብና የቲክቶክ ወሬ ነው እኔ ሰለቸኝ ሆነን ለመናገር። እናንተ ኢትዮጵያ ራሱ እኮ ዝንብ ያለ አይመስለኝም። ሳውዲ አረቢያ ዝንቡ ተውት አልኳችሁ። በቃ ቤት ውስጥ ቀፎ በሉት ቀፎ። እኛ ጎረቤታችን አንድ ሰውዬ ነበርና እንግዲህ አለች እዚህ ጋር ትመጣለች። እኛ ጋር አንድ ሰውዬ ነበረ ጎረቤታችን እና ወደ 30 ምናምን ቀፎ አለው። አዲያ ዝንቦቹ እናቴ በነገራችን ላይ እንድበልቶኝ እኔ ልሞት ነበር። በዙ አጋጣሚ ካስታወስኩት ልንገራችሁ ማለት ነው። ምን ተፈጠረ መሰላችሁ? በቃ አጀንዳ ለቀይር ነው ታሪክ ልንገራችሁ። ምን ተፈጠረ መሰላችሁ? እኔ በህፃንነቴ እናቴ 2 መንታ ልጆች አሏት ማለት ነው፣ ወልዳለች። እና የመጨረሻ እህት ወንድሞቼ መንታ ናቸው። በነገራችን ላይ እናቴ ልትወልድ ትችላለች፣ መጨረሻ የሚለው ይስተካከል። ልትወልድ ስለምትችል ገና ልጅ ናት። እና አሁን ላለ ነው ልጆች አሁን ላለ ነው የመጨረሻዎቹ መንታ ናቸው። ምን ተፈጠረ መሰላችሁ? እነዚህ ልጆች ተወልደው ገና እንትን አይሉም፣ ዳዴ ማለት አልጀመሩም። ገና ህፃን ናቸው። እና እንግዲህ ወራቸውን ረሳሁት፣ አመታቸውን ረሳሁት። እና በወር ውስጥ ናቸው፣ ዳዴ አላሉም ገና። መንታ ናቸው እንዳልኳችሁ። ትልቅ ወንድሜ ፊራሳ ማለት በጣም በቃ ተንኮለኛ ነው። ትልቅ ወንድሜ ማለት ነው የቤቱ የመጀመሪያ ልጅ፣ እኔ 2ኛ ልጅ ነኝ። እና በጣም ተንኮለኛ ነው። እዛ 30 ምናምን ቀፎ ያለበት ሰውዬ ቀፎ ሲቆርጥ ማለት ማር ሲቆርጥ አይሰጠንም እና እንሰርቅበታለን እኛ ማለት ነው። እንሰርቅበታለን እና የዛን ጊዜ ማር እየቆረጠ ሳይሰጠን እቤት ይዞ ገባ ማሩን ማለት ነው። ከዛ ደግሞ በመነገጧቱ ሊቆርጣት ያስቀመጣት ቀፎ አለች። እንግዲህ ቀፎ መቆረጥ ሲጀምር መቆረጫው ሲደርስ ያስታውቃል። ከዛ ልጅ አለው ሰውየው ባለ ቀፎ ባለ ማሩ ልጅ መጣ እዛኛ ቤት እና ጎረቤት ነው፣ ከቤታችን ስር ነው። ዲብ ነው የሚለየን እንጂ ያው ነው አንድ ነው ቤቱ ማለት ነው። ማታ ማታ ቁጭ ብለን እነሱ ቤት ሲወራ እኛ ቤት ይሰማ፣ እኛ ቤት ሲወራ እነሱ ቤት ይሰማል። በጣም ቅርብ ነው፣ ቅርብ ማለት ነው። ያኔ አጥር ነው የሚለየው። ከዛ መጣ። ሙጩ ይባላል ልጁ፣ ሙጩ አሰፋ። ያኔ ስሙ ጌታቸው ነው የሚባለው፣ እኛ ያው ሙጩ ነው የምንለው። ሙጩ ማለት ህፃን ማለት ነው። እና እሱ መጣና ወንድሜ ጋር ያሰፋን ቀፎ አሰፋ ይባላል። በዛ አጋጣሚ አሰፋ ባታ ይባላል። እና ያሰፋን ቀፎ ማታ መጥቶ ሳይቆርጣት አንድኛቱ ቀፎ ማራላት እንግባና ኮርኩረን በእንትን ባይነንብ በሚባል ይሄ ንቦቹ በሚገቡባት ማለት ነው። በዛ ኮርኩረን እናስወጣና ንቦቹን ማሩን እንብላበት ይባባላሉ። የኔ ወንድም ደግሞ ችግር የለውም እሺ ይልና፣ ትልቅ ወንድሜ ማለት ትልቅ ነው እኮ የኛ ወንድም ትልቅ ነው። ከዛ እሺ ይሉና ይመካከራሉ። እንዲያልኳችሁ እንግዲህ ቤታችን እዛው ቅርብ ነው ማለት አንድ ቤት በሉት በቃ አንድ ቤት ኩሽናና ትልቅ ቤት በሉት በቃ የቤቱ ቅርበት ማለት ነው። ቤታችን ሽውሽዋ ዙሪያው በሽውሽዋ የታጠረ ነው ግቢያችን ማለት ነው። የኛ ግቢ በሽውሽዋ የታጠረ ነው እና ሽውሽዋ አጠገብ እኔ ህፃኖቹን ይዤ እንትን ይሄ የበሬ ቁርበት አጉዘ ማለት ነው ነጠላ ይባላል በእኛ ጋር።
እሱን አንጥፌ ተቀምጫለሁ ልጆቹን ይዤ ፀሐይ እያሞኩ ማለት ነው። ጧት ሰዓት ላይ ነው ወደ 3 ሰዓት 4 ሰዓት አካባቢ ይሆናል ከጧቱ ማለት ነው። ከዛ ቤተሰብ ወደ ጎረቤት ሰው ሙቶ ቅሬ ይባላል በእኛ አካባቢ። እንግዲህ በየአካባቢ ሊለያይ ይችላል። ቅሬ ሰው ሙቶ እዛ ቅሬ ቤተሰብ ሂደዋል። ሁሉም ሴቱም ወንዱም፣ ሴቱ እንጀራ ጋገራ፣ ወንዱ እንጨት ፈለጣ ምናምን ቀብር ቆፈሮ ምናምን ሂደዋል ማለት ነው። ቤተሰብ የለም ቤት በጥቅሉ ትልልቅ ሰው የለም። ትንንሽ እህቶች ደግሞ ከብት ነርተዋል። ከዛ ከብት ነርተዋል። ቤት ያለ ነው እኔ ትልቅ ወንድሜና ያ የጎረቤታችን ልጅ ባለማሩ ነው ያለ ነው እና እነዚህ ህፃኖቹ መንታዎቹ እህቴና ወንድሜ ያሉ ማለት ነው። እናቴ እንግዲህ ጡጦ ነው የሚጠቡት። ህፃን ስለሆኑ ጡጦ ይጠባሉ እና ጡጦ አዘጋጅታላቸው ለሁለቱም ሲያለቅሱብሽ ጡጦ ስጫቸው ብላኝ እንደ አደራ ብላኝ ነው ሄደችው እናቴ። እኔም እሺ ብዬ በነገራችን ላይ እነዚህን ህፃኖቹን መንታዎቹን ከእናቴ በበለጥ እኔ ነኝ ያሳደግኳቸው። እናቴ በጣም ታማ ነበር እነሱን ስትወልድና በጣም ነው የምወዳቸው። አንዷ እንደው እኔ ጋር ነው ያለችው አንዷ ማለት ነው። ሴቷ ዘናት፣ ወንዱ ደግሞ ኢትዮጵያ ነው እና የሚያስቡልኝም ደግሞ እነሱ ናቸው። ከሚገርማችሁ ነገር በተለይ ወንዱ በቃ ከምነግራችሁ በላይ የኔ ነገር ሞቱ ነው። ከዛ ቤት ሰው የለም እንዳልኳቸው መንታ ናቸው፣ ሁለት ናቸው። መሄድ አይችሉም፣ ዳድማት አይችሉም። ክፉ ይሁን ደግ ይሁን አያውቁም። ገና ህፃን ናቸው። ይሄ ትልቅ ወንድሜና ያ የባለማሩ ልጅ ይሄዱና ይቺ ንብ የምገባባት አለች አይደለ? ይቺ ንብ የምገባባት ሹሏ ነገር አለች አይደለ? በእሷ ውስጥ እንጨት ይጨምራሉ፣ እንደዛ አድገው ማለት ነው። እንጨት ሲጨምሩ ለካ ንቡ ግንፍል ብሎ ወጣ። ንቡ ግንፍል ብሎ ወጣ። ለካ ይሸታል። እንትኑ ማሩን ሲነኩት፣ ማሩን በእንጨቱ ሲነኩት ለካ ማሩ ይሸታል። እና እንዳለ ያ ሁሉ ንብ ገነፈለ ወጣ። እነሱ እንግዲህ አንዷን ቀፎ ብቻ አባረው ማሯን ሊበሉ ነው የፈለጉት። ጭስ እስከሚያጨሱ ምናምን ጭሱ ሲጨስ ደግሞ ስለሚታይ ጎረቤት ስለሆነ ሰው የሞተውም ጭሱ ሲጨስ ይታያል ምናምን አይችሉበትም። ገባችሁ? እነሱ ያሰቡት በቃ ያባረራሉ። ንቦቹ ሲባረሩላቸው ይበላሉ። ያንን ያሰቡት ንግግራቸው እና ከዛ ንቡ ሁላ ግልብጥ ብሎ እኛ ላይ እነሱ ባዶ እጃቸው ስለሆኑ የያዙትን ንብ ንብ የሰፈረባቸውን ንብ ይዘው እያራገፉ እያሉ ገደል ያኔ ውሃ ያለበት ሳር ላይ ሄደው ይንከባለላሉ። እኔ በዚህም ልጅ ይዣለሁ በዚህም ልጅ ይዣለሁ እንደ ብዬ ልንቀሳቀስ ሳላስበው ነው መቶ ግልብጥ ያለብን። ህፃኖቹ ገና ህፃን ናቸው ብያቸው። በነገራችን ላይ ንብ ይገላል፣ ይሄን ማወቅ አለባችሁ። እና ከዛ በቃ ወረረን ነው የምላችሁ። እንዳለ አንዷ ስትነድፋችሁ መርዙ ይሸታል። ያ የሸተታቸው እንዳለ ወረረን። ብጮህ ምን ብል ልጆቹን ከስር ያርገን የካላያቸው ላይ ተኛሁ። ለካ ንቡ እያለ ነው እነሱ ላይ የተኛሁባቸው። ንቡን እኔ አፍኜ ሲይዘው ልጆቹ ጋር ልጆችን በቃ የቀረ ነገር የላቸውም ህፃኖቹ። ከዛ ብርድ ልብስ አምጥተው ደግሞ የድንገጣቸውን ብርድ ልብስ ይሄ አምጥተው ከላያችን ላይ ድፍ እናርገውብናል፣ አልብሰውናል። እዛው ውስጥ መፈራገጥ የለን። የሁለቱም ልጆች የደመ ነፍሳቸውን ይዘውኛል። እኔም አንድ ጊዜ ገና አራግፋለሁ፣ አንድ ጊዜ ህፃኖቹን አራግፋለሁኝ። ንብ በቃ ከዛ ጩኸት በጩኸት ሆነ። ጩኸታችን ሲሰማ እናቴ ልጆች ሞቱ ብላ ያኔ ከብት የሄደብን ወይም ደግሞ ከብት ተጋጥሞ ከብቶች ወጉን ነው የመሰራት እናቴና ንብ ጭራሽ አላሰበችም። ከዛ ያሰፋባተ ንብ ገንፍሎ የሽሽግ እዛ አካባቢ ያለው ህዝቡ ማህበረሰቡ በቃ እዛ አካባቢ ልጆቹን ገደሏቸው ምናምን አሉ። እናቴ ርያ ላይ መጣች፣ አባቴም መጣ። ሲመጡ ህዝቡ ግልብጥ ብሎ መጣ። ለቅሶ ቤት ተታጥቶ በጣሉ ምን ዘይት እንትን እያለ የተጋገረው እንጀራ እያረረ ህዝቡ እንዳለ ግልብጥ ብሎ እኛ ቤት መጣ። እኛ ቤት ሲመጣ ሩህ የለንም። እኔም መተንፈስ አልችልም፣ ልጆቹ ጭራሽ ህፃኖቹ መተንፈስ አይችሉም። በቃ ትንፋሽ የላቸውም። እንዳለ በቃ ንቡ እንዳለ ነው ሰውነታችን ላይ ያለው። ቀፎ ነው የምንመስለው እንዳለ ሶስታችን ማለት ነው። ወንድሜም የለም፣ ያ ባለቀፍ ባለማሩም ልጅ የለም። ያለሁት እኔና ህፃኖቹ ብቻ ነን። መናገር አልችልም። ከዛ ያ አንተ ሲባል እንዳለ ተቀያይረናል። ልጆቹ መጥረስ ተሰውረዋል። ህፃኖቹ ጭራሽ ልጅ አይመስሉም፣ ቅይር ብለዋል። ከዛ እኔም ተቀይሬያለሁ። በኋላ ባፈር ይታሹ ተባለ፣ ወተት በወተት ይታጠቡ ተባለ።
ወተት በወተቱ ባንታጠብ ኑሮ ያው ህይወታችን ያልፍ ነበረ። ነፍሳችን በተለይ ህፃኖቹ ይሞቱ ነበረ። ከዛ ቶሎ ብለው እሷን ተዋትና ህፃኖቹ ይትረፉ ተባለ። እኔም ህፃኖቹ ሊተርፉልኝ ነው በምልክት አሳያለሁ። መናገር አልችልም። የእውነት ነው የምላችሁ፣ ንብ ይገላል። እኔ አይቼዋለሁኝ እና እንደ አጋጣሚ ይቺ ዝንብ ናት እዚያ አስባለች። በነገራችን ላይ ዛሬ አጀንዳ ሌላ ነበረ። ከዛ ወሮኛል። የኔን እንትን እያልኩ ነው። የልጆቹ እንዲራገፍላቸው ነው የምፈልገው። በቃ ልጆቹ እንዳይሞቱ ነው የምፈልገው። ከዛ እኔ በምልክት ነው የምናገረው። መናገር አልችልም፣ አፍኖኛል። ሽታው ያፍናል። ሲጀምር ንቦቹ ሲነክሷችሁ በቃ እንዳለ ሰውነታችሁ ንብንብ ነው የሚሸተው። ሰውነታችሁ እንዳለ ንብንብ ነው የሚሸተው። ከዛ የልጆቹን ወተት በየቤቱ እየተፈለገ እየመጣ ወተት ያለበት ቤት ሁሉ እየተፈለገ እየመጣ ወተት። ምክንያቱም ትንሽ ወተት አይበቃም። መታጠቢያ ሰውነታችንን ነው ሙሉ ሰውነታችንን ነው የምንታጠበው በወተቱ እና በቃ በየጎረቤቱ ወተት አላት የተባለ ሴት እየገለበጠ የገጠር ሰው እኮ ግን የምር በቃ እንጃ ብቻ የገጠር ሰው በቃ ወተትን እየገለበጡ በየቤታቸው ወተት ያላቸው ሁሉም ማን ቤት ላም ይታለባል እየተባለ ሁሉም ወተቱን እየያዘ እየመጣ ልጆቹ በወተት ታጠቡ። ልጆቹ ወተቱ ተዘፈዘፉ። ሲጀመር ይሄ ሳፋ ውስጥ ተደርገው በወተቱ ተዘፈዘፉ። እዛ ወተቱ ውስጥ ባፍንጫቸው እና ባፋቸው ብቻ እንዳይገባ ተደርጎ ከዛ በስነስርዓት ባፋቸው በስነስርዓት እንትን እንዲባል ጠብ እየተደረገላቸው በጥንቃቄ ተደርጎ ትን እንዳይላቸው መሳብም ስለማይችሉ መዋጥም ስለማይችሉ ወተቱ ላይ ተዘፈዘፉ። እኔም በወተት ታጠብኩኝ። በቃ ብቻ አባቴ እኔም የሚያጥባል ልጆቹን የሚላል። በቃ እናቴ ጭራሽ ራሷን የማታውቅም ደንግጣለች። ምክንያቱም 3 ልጅ ማጣት እንግዲህ አስቡት። በዛ ሰዓት እኔም ገና ሰውነቴ ገና ማለት ልጅ ነኝ እኔም በዛ ሰዓት። ከዛ ቢያንስ አሁን ልጆቹ 20 ዓመት ሊሆናቸው ነው። ከ20 ዓመት በፊት ማለት ነው እንደዚህ የሚሆነው እና ልጅ ነኝ እኔም በሰዓቱ አላውቅም፣ ብዙም አላውቅም። ከዛ እንደገና የኔ ፊት ቀይር ብሏል። ሰውነቴ ቢጫ ነው። በዛ ላይ ያ ንጉ ሲነካኝ በቃ ተገለበጥኩኝ። ሰውነቴ እንደላ ተቀየረ። ልጆቹ ጭራሽ የሰው ልጅ አይመስሉም። የሆነ ደም ነው የሚመስሉት። ብቻ የሆነ ተቀይረዋል እና ልጆቹ ከ10 ቀን በላይ ቆይቷል። ሰውነታቸው ተቀይሮ አልመለስ ብሎ ማለት ነው። የኔ ፊቴ ብቻ የተወሰነ ጊዜ ፊቴ አልመለስ አለ። እብጠቱ ከወር በላይ ቆይቷል። የሰውነታችን እብጠት ማለት ነው። ልጆቹ ጭራሽ በቃ